ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሰላም ናችሁ? እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ለአምላካችን ይሁንለት። እንግዲህ በዝክረ ኒቅያ የማጠቃለያ ጉባኤ ላይ በአቡነ ገብርኤል ላይ የተወሰነ አንድ ውሳኔ አለና በሶሻል ሚዲያ በጣም ይንሸራሸር ነበረ። ያም ውሳኔ ምንድነው? ከውሳኔዎቹ መካከል ማለት ነው አቡነ ገብርኤል በማረፊያ ቦታቸው በተአቅቦ እንዲቀመጡ የተወሰነው ውሳኔ አልተመቸኝም። በእውነት ለመናገር ክብር ለእግዚአብሔር ይሁን። ይህን በዚህ ጉዳይ ልናገር ነበረ የመጣሁት እና በእርግጥም እቺ ቤተክርስቲያን ደንግጣለች ማለት ነው። እሳቸውም ያሉት ምንድነው ሲጀምሩ ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም፣ አትደንግጡ ብለው ነው የተናገሩት እና ይህንንም ያሉት ያው ድንግል ማርያምን ዝቅ ለማድረግ ሳይሆን ቤዛዊ ኩሉ ዓለም የዓለም ሁሉ ቤዛ ኢየሱስ ስለሆነ ነው በቃ። እና ያለ ቦታዋ ቦታ ተሰጥቷት ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም። ምክንያቱም ለሰው ልጆች አልተሰቀለችም፣ አልሞተችም፣ ወደ መቃብር አልወረደችም። ለሰው ልጆች ቤዛ ሆና ምትክ ሆና አልወረደችም፣ አልተነሳችም። መጽሐፍ ቅዱስ አይልንማ። ነገር ግን ኦርቶዶክስ ቤተክርስቲያን ቤዛዊተ ኩሉ ዓለም የምትለው እንግዲህ ያለችባቸው ምክንያቶች ምንድነው? ሞተች ብላ አትቀርም ይቺ ኦርቶዶክሳዊት ቤተክርስቲያን። በሶስተኛው ቀን እንደ ልጇ ተነሳች። እንደውም ተአምረ ማርያም ላይ አክብርዋ ለማርያም ከመ ትንሣኤ ወልዳ፣ እንደ ልጇ ትንሣኤ አድርጋችሁ አክብሯት ብሎ ይጽፋል እና እንደ ልጇ ትንሣኤ አክብሯት የምትለው እንደገና ደግሞ አረገች በ16ኛው ቀን ብለው ጾመ ፍልሰታ የሚያደርጉት እንግዲህ ቤዛ ኩሉ ዓለም ቤዛዊተ ኩሉ ዓለም ብለው ስለሚያምኑ ነው። ይሄ ሮንግ ነው በጣም በእውነት በጣም ስታዩት እንትኑን ይዘቱን ይሄንን ነው የሚያሳያችሁ። ለዚህ ነው በጣም የተከነከኑት እና ሙሉ ለሙሉ የኢየሱስን ስራ አምጥተው ለማን ሰጥተዋል ማለት ነው? ለማርያም ሰጥተዋል። ሞተች አሉ፣ እንደገና እንደ ልጇ ትንሣኤ አክብሩ አሉ፣ አረገች አሉ፣ እንደገና ደግሞ በግርማው ቀኝ ተቀመጠች አሉ። ስለዚህ አምላክ ነች፣ አዳኝ ናት እያሉ ነው፣ ቤዛዊት ናት እያሉ ነው። ይሄ ደግሞ ፍጹም የአንቲክራይስት ቲቺንግ ነው። ይሄ አንቲክራይስት መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በኢየሱስ ክርስቶስ ድህነት ቤዛነት እርግጠኛ እንድንሆን ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ያለን። ለዚህ ነው እርሱም በሰማይ የሚኖረው የማን ልጅ ነው የሚለን? የሰው ልጅ ነው ብሎ ይነግረናል። ክብር ለእግዚአብሔር ይሁን። እርሱም በማን የሚኖረው? በሰማይ የሚኖረው። ይህንን ነገር ላነበው ፈልጋለሁ ከእግዚአብሔር ቃል አውጥቼ፣ በጣም ቤዚክ ስለሆነ ማለት ነው። ዮሐንስ 3:13 ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ዮሐንስ ወንጌል 3:13። እስቲ በግዕዝ ላንብብ። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል 3:13 ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ። ወአልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ። እርሱም በሰማይ የሚኖረው የማን ልጅ ነው ይላል? የሰው ልጅ ነው ብሎ ይናገራል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ለምን? በደህንነታችን እርግጠኛ እንድንሆን።
ድህነት በኢየሱስ ብቻ እንደሆነ እንድናረጋግጥ አይኖቻችንን ከፍጡራን ላይ እንድናነሳ ማለት ነው። ያዳነን ከሰማይ የወረደው ነው። ከሰማይ የወረደ ብቻ ሳይሆን ወደ ሰማይም የወጣው ነው ያዳነን። የሰው ልጅ የሆነው በሰማይ የሚኖረው የሰው ልጅ የሆነው ነው ያዳነን። ከዚህ ውጪ ያዳነን ማንም የለም። ስለዚህ ከሰማይ ወረደ ወደ ሰማይ ወጣ ብለን እርገት ብለን እንደ ልጇ ትንሣኤ ብለን የምናከብራት ወይም የምናከብረው ማንም የለም። በጣም ኦርቶዶክስ ቤተክርስቲያን የሳተችው እንደ ልጇ አክብሩ አለ ማርያም ከመትንሣኤ ወልዳ እንደ ልጇ ትንሣኤ አድርጋችሁ አክብሩ ያለች ቀን ነው የሳተችው። ለዚህ ነው ቤዛዊተ ኩሉ ዓለም የምትለው። አያችሁ፣ በጣም ነው የሳተችው። በጣም ነው የሚያሳዝነው። ስለዚህ አትደንግጡ ያሉት ትልቅ ነገር ስለነኩ ነው። እኚህ ሰው ቤዛ ኢየሱስ ብቻ። ይህንን ካላመነች የአንቲክራይስት መጫወቻ ነው የምትሆነው። በጣም ጨክነው አባቶች ይህንን እውነት በህዝቡ ልብ ውስጥ ማስረጽ አለባቸው፣ ዋጋ ከፍለው። ምናልባት እስካሁን ያላብራሩት ነገር እንኳን ቢሆን እኚህን ሰውዬ መጫን ሳይሆን እኚህን አባት መጫን ሳይሆን ያለባቸው ዋጋ ከፍለው ጨክነው ይህንን እውነት ማብራራት አለባቸው። ወደ ህዝብ ጆሮ ማድረስ አለባቸው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ተሳስተን ነው ማርያም ወደ ሰማይ ወጣች ያልነው። ተሳስተን ነው ማርያም አረገች ያልነው። ፍልሰታ ለማርያም ብለን 16 ሱባኤ የምንጾመው ተሳስተን ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ለምን ከሰማይ ወረደ? እኛን የሚያድነን ማንም ስላልነበረ፣ ከሰው ወገን ማንም ስላልነበረ፣ ከመላእክትም ወገን ደግሞ እኛን ሊያድን የሚችል ስለሌለ ነው ከሰማይ የወረደው። ከሰማይ ወርዶ አልቀረም እኮ ወደ ሰማይ ወጥቷል። ለዚህ ነው አይሁድ አንድ ያሉት ነገር አለ። በጣም ላሳያችሁ ፈልጋለሁ የእግዚአብሔርን ቃል። አይሁድ ያሉትን እንኪያስ አንተ የእግዚአብሔር ልጅ ነህ ራሳችን ከአፉ ሰምተነዋል ብለው እንዴት እንደጎሰሙት ሁሉ ይናገራል። እንኪያስ አንተ የእግዚአብሔር ልጅ ነህ። መጽሐፉን ላሳያችሁ ስለፈለኩ ነው። ታግሳችሁ ጠብቁኝ። ክብር ለእግዚአብሔር ይሁን። የማቴዎስ ወንጌል ምዕራፍ 26 ከቁጥር 62 ጀምሮ ላንበብ፣ በማንበብ ብዙ እንዳላደክማችሁ ማለት ነው። ከቁጥር 63 እነዚህ የሚመሰክሩበት አንድስ እንኳን አትመልስምን አለው። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሶስተኛው ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ የሚመሰክሩበት አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው ይላል። አንተ የእግዚአብሔር ልጅ ክርስቶስ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። እግዚአብሔር ልጅ ክርስቶስ እንደሆነ እንድትነግረን በሕያው እግዚአብሔር ልጅ አምልሃለሁ። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ዳመና ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ። እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መታው። ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገር አሉት ብሎ ይናገራል። እና አንደኛው ምንድነው ሐሳቡ?
ይህ አንተ ክርስቶስ የሕያው እግዚአብሔር ልጅ አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ። ተመልከቱ፣ እንድትነግረን በሕያው እግዚአብሔር አምልሃለሁ ማለቱ ይሄ ሊቀ ካህን ኢየሱስን ባለማመኑ ነው። ኢየሱስ የዮሴፍ ልጅ ነው ብሎ ያምን ስለነበረ ነው። የጠራቢው የዮሴፍ ልጅ ወንድሞቹ በእኛ ዘንድ አይደሉምን? ይሄ የጠራቢው ልጅ የዮሴፍ ልጅ አይደለምን? እናቱስ በእኛ ዘንድ አይደለችምን? ይሉ ነበር እንጂ የሕያው እግዚአብሔር ልጅ ነህ የሚል እምነት የላቸው። ስለምንድን ነው የምትጣሉኝ? ራስን ከእግዚአብሔር ጋር በማስተካከል ነው ይሉት ነበረ እና በፍጹም የእግዚአብሔር ልጅ ነው ብሎ አያምኑም። እና እዚህም ጋር መጥተው አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው ነው የሚለው። ከዛ በኋላ ኢየሱስ መልስ ሲሰጥ ምን አለ? ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ካለ በኋላ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ዳመና ሲመጣ ታያላችኋል። አንድ የሰው ልጅ በኃይል ቀኝ ሲቀመጥ፣ ይህንን ያዙ። በኃይል ቀኝ ሲቀመጥ ከዛስ በኋላ ተቀምጦ ደግሞ አይቀርም፣ በሰማይ ዳመና ሲመጣ ታያላችሁ። መቀመጡን ብቻ አይደለም የነገራቸው፣ መምጣቱንም ነገራቸው በሰማይ ዳመና። እነሱ የዮሴፍ ልጅ ነህ እያሉ እየጠረጠሩት እና ሊያረጋግጡ፣ ለዚህ ነው ከአፉ ሰምተነዋል ሊቀ ካህኑ ልብሱን የቀደደው። ለዚህ ነው እንዴት ይሄ በሰፈር ያሳደግ ነው ይሄ የሰፈር የጠራቢው ልጅ ያውም የአነስተኛ ቤተሰብ እንዴት እንደዚህ አይነት ንግግር ደፍኖ ይናገራል? እኛ ራሳችን ከአፉ ሰምተናል። ልብሱን ቀደደ እንደ በደል ቆጥሮ ይሄን ንግግር። ከዛ ምን ይመስላችኋል ብሎ አስጎሰመው፣ በጥፊ ያስመታው። እንዴት ይሄ የጠራቢው የዮሴፍ ልጅ በእግዚአብሔር ቀኝ ሲቀመጥ፣ በእግዚአብሔር ኃይል ቀኝ ሲቀመጥ እንዴት ይላል? እንደገና በሰማይ ዳመና ስመጣ እንዴት ይላል በሚል ነው ወዳጆች። እና ኢየሱስ ነግሯቸዋል የእግዚአብሔር ልጅ እንደሆነ። እግዚአብሔር አምላክ የተመሰገነ ይሁን። መሲህ እንደሆነ ነግሯቸዋል። ገና ሲገለጥ ጀምሮ ነበር ይጣሉት የነበረው። የሚገርማችሁ ይህ ቃል በጆሮአችሁ ተፈጸመ ሲላቸው በምኩራብ ውስጥ የጌታ መንፈስ በእኔ ላይ ነው፣ ለታሰሩት መፈታትን፣ ለዕውሮች ማየትን እያለ ሲነግራቸው ተጋጭተው ወደ ገደል ሊጨምሩት የፈለጉት ከዛ የተነሳ መሲህነቱን ስላልተቀበሉ። እዚህም ጋር በቃ ኮርኩሯቸው ይሄ ነገር ሲጠይቁት አልተቀበሉማ። የዮሴፍ ልጅ ነህ ብለው ነው የሚያምኑት። የጠራቢው ሊያውም በቃ ከአነስተኛ ቤተሰብ ከጠራቢ ቤት ውስጥ የወጣ ብለው ነው እንጂ የሚያምኑት መሲህ እንደሆነ የሕያው የእግዚአብሔር ልጅ እንደሆነ አያምኑ። ስለዚህ ኢየሱስ በእግዚአብሔር ልጅነቱ ብቻ ሳይሆን የሰው ልጅም በመሆኑ በእግዚአብሔር ኃይል ቀኝ ሲቀመጥ እንደገና ተመልሶ በዳመና ሲመጣ ታያላችሁ ሲል ገነፈለ ሊቀ ካህኑ ልብሱን ቀደደ። ከዛ ምን ይመስላችኋል ሲል ጎሰሙት። ክርስቶስ ሆይ በጥፊ የመታ ማን ነው? አታውቅም ማለት ነው። አንተ ሩቅ ብእሲ ነህ አታውቅም ማለታቸው። አያችሁ፣ ታውረው ነበረ። መሲሁ አመለጣቸው። መዳን ለነሱ ነበረ ወዳጆቼ። ለዚህ ነው የመጎብኘትሽን ወራት አላወቅሽም፣ እስመ ኢያእመርኪ መዋዕለ ሳህልኪ። የመጎብኛሽን ወራት አላወቅ፣ ከዓይኖችሽ ተሰውሯል አላት። አለቀሰላት ለኢየሩሳሌም የሚለው ለዚህ ነው። ስለዚህ እዚህ ጋር እንግዲህ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ያለው ለዚህ ነው። እርሱም በሰማይ የሚኖረው የማን ልጅ ነው? የሰው ልጅ ነው። በዚህ ጌታ ነው የዳነው ወዳጆቼ። ስለዚህ በንጽጽር ወደ ሰማይ የወጣ ብለን የምናስቀምጠው ከሰው ወገን የለም። ምንም እንኳን የኢየሱስ እናት ብትሆን ማርያምም በሶስተኛው ቀን የተነሳችና ወደ ሰማይ ያረገች አይደለች። እንዲህ በምን ጉዳይ ትነሳለች? በምን ጉዳይ ወደ ሰማይ ታርጋለች? ትንሣኤ ዘጉባኤ ትጠብቃለች እንጂ እንደኛ ሰው ስለሆነች ማለት ነው። እንደኛ ሰው ስለሆነች እንግዲህ ሞትን ቀምሳለች እንጂ መሲህ አይደለችም፣ አዳኝ አይደለችም። ስለዚህ ያለምንም ንጽጽር ወዳጆቼ ብቸኛ አዳኝ መሆኑን ኢየሱስን አምነን በመቀበል
ጎን ለጎን ከተነጻጸሩ ነገሮች በመጀመሪያ ልንፈታ ያስፈልጋል፣ ልንድን ያስፈልጋል። መሲሄ ነህ፣ አዳኝ ነህ። ከአንተ ውጪ ወደ ሰማይ የወጣ ከአንተ ውጪ ከሰማይ የወረደ ከአንተ ውጪ ወደ ሰማይ የወጣ ማንም የለም። አንተ መሲሂው አዳኙ ኢየሱስ ነህ ብለን ልናመን ይገባል። በእግዚአብሔር ኃይል ቀኝ ስለ እኔ የተቀመጥክ ተመልሰ በዳመና የምትመጣ አንተ ነህ ብለን ልንበረከክ ይገባል። ወዳጆች የትኛውም ሃይማኖት ሊያስቀራችሁ አይገባም። ወላ ኦርቶዶክስ፣ ወላ ካቶሊክ፣ ወላ ጴንጤ እንኳን ለምን አይሆን? ኢየሱስ ሃይማኖት አይደለም። ኢየሱስ ህይወት ነው። ኢየሱስ ህይወት ነው። እግዚአብሔር የተመሰገነ ይሁን። ለምን ጥንቅር ብለው ሃይማኖቶች ደጆቻቸውን አይቆልፉም? የሰማይ ደጅ የተከፈተልን በኢየሱስ ነው። እግዚአብሔር ስሙ ለዘላለም ይባረክ። ይህንን ነው ዛሬ ልነግራችሁ የምፈልገው እና እኔ በእውነት አልጠበቅኩም ነበረ በር ተዘግቶባቸው እንደሚቀመጡ። በተአቅቦ እንዴት በተአቅቦ ይቀመጣሉ? ስለደነገጠች ነው ማለት ነው ኦርቶዶክስ። ለዚህ ትምህርት እንግዳ ናት ማለት ነው። አዝናለሁ በጣም። በተአቅቦ ያሳዝናል። በእርግጥም ጳጳሱ ተገልጦላቸዋል። አትደንግጡ፣ ድንግል ማርያም የዓለም ቤዛ አይደለችም፣ የዓለም ቤዛ ኢየሱስ ነው ማለታቸው ትክክል ናቸው ማለት ነው። እና ማለት አትደንግጡ ማለታቸው በእውነት አውቀዋል ልባቸው የኦርቶዶክሳውያን። ለምን ማርያም ቤዛዊተ ኩሉ አላሉም በሚል ነው። እንዳልኳችሁ አሁን እንዳብራራሁት እንግዲህ በንጽጽር ስላስቀመጡ ነው። ማርያምን አረገች፣ ቤዛዊት ብቻ ሳይሆን አረገች፣ ተቀመጠች ስለሚሉ፣ በሶስተኛው ቀን ተነሳች ስለሚሉ እኮ ነው። በጣም እኮ የሚያሳዝን ነገር ነው። ይሄ ትልቅ ደንቃራ ነው ለኦርቶዶክሳዊት ቤተክርስቲያን፣ ትልቅ እንቅፋት ነው ወዳጆቼ። ማርያምን በንጽጽር ያስቀመጠ ከኢየሱስ ጋር በትይዩ እንዴት ይቀርባታል ይሄ ነገር? እሱ እንዳረገ እንዴት አታርግም? እሱ እንደተነሳ እንዴት አትነሳም? እሱ ቤዛ ኩሉ እንደተባለ እሷ ስለምን ቤዛዊተ ኩሉ አትባልም? በሽታ ነው ይሄ በእውነት። በዚህ ጉዳይ በተአቅቦ ይቀመጡኝ ሰው ትልቅ ድንዛዜ ነው ይሄ። በጣም ነው ማዝነው። በጣም በሲኖዶሱ ኧረ በስመ አብ። ኢየሱስ እርግጠኛ እንድንሆን ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው እያለ አልቦ ዘዐርገም ሰማይ ዘእንበለ ዘወረደም ሰማይ ዘይነብር። ኧረ እንደው በጣም ወልደ እጓለ እመሕያው በጣም ነው የሚያሳዝነው። ለምንድን ነው ይሄንን መናገሩ? በኢየሱስ ላይ እንድናርፍ እኮ ነው። መዳን በሌላ በማንም የለም ብለን የሐዋርያት ሥራ 4:12 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው ብለን በኢየሱስ ላይ ብቻ እንድናርፍ ነው። ይህ ካልተሰበከ፣ ኢየሱስ በጉልህ ካልተነገረ እኔ ቤተክርስቲያን ማለት ይከብደኛል። በተአቅቦ ያውም በቤታቸው በኦሪት ውስጥ ነው ያለችው ማለት ነው ይቺ ቤተክርስቲያን። በተአቅቦ አይሁድ ናቸው እንዴ? ጳጳሳት ምናምን ሲኖዶሱ አይሁድ ነው እንዴ? የአይሁድ ረበናት ይመስል ሊቀ ካህናት ይመስል የኢየሱስ ተቃራኒ የሆኑ በጥፊ የመቱት መኑ ኮራካ ያሉት እነዛ ሊቃነ ካህናት። ይሄ የሊቃነ ካህናት መንፈስ ነው። እንዴት ነው በተአቅቦ የወንጌል ጀግና የወንጌል አርበኛ በተአቅቦ የሚቀመጡት? ደንግጣለች ማለት ነው። መሲሁን አታውቀውም ማለት ነው። አዝናለሁ፣ በጣም አዝናለሁ። እንዴ ለወንጌል በምንፋጠንበት ጊዜ የሚፋጠን ሐዋርያ የሚፋጠን የወንጌል ገበሬ ሲነሳ በርታ ነው የሚባለው። ባለ ነገር ሁሉ እገዛ ነው የሚደረግለት እንጂ ተአቅቦ ይደረግበታል። በጣም ነው የሚያሳዝነው።
ከሶስቱ አካላት አንዱን አካል አልካዱ። መቅደኒዎስ አይደሉ፣ ንስጥሮስ አይደሉ፣ አሪዮስ አይደሉ። እኚህ ሰው በጣም እኮ ነው የሚያሳዝነው። ምን ልንሰብክ ነው ታዲያ? ማርያምን ያለ ልክ ከኢየሱስ ጋር አጠጋግተን እኩል ስበን 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 እኩል አዳኝ እኩል ፈጣሪ አድርገን አስቀንጠን እንዴ! ለዘገብረት ብርሃናት አበይተ ባሕቲታ ብለን የለም እንዴ? ንዑ ንስግድ ወንግነይ ላቲ ለዘገብረት ብርሃናት አበይተ ባሕቲታ። ኑ እንስገድ፣ ኑ እንስግድ፣ ለብቻዋ ለእርሷ እንስገድ። ለዘገብረት ብርሃናት አበይተ ባሕቲታ፣ ብርሃናትን ለብቻዋ ለፈጠረች ብለን ፈጣሪ ሁሉ አድርገናታል እኮ። ቤዛ ብቻ ነው እንዴ? ይህንን ስላለየን እኮ ስላለየን እኚህን ሰው ሊያስለዩ ሀ ብለው የጀመሩትን ሰው የወንጌል ገበሬ በተአቅቦ በቤት ማስቀመጥ በጣም ነውር ነው። በጣም አዝናለሁ በጣም። እና እንግዲህ ከዚህ ጋር ልናገር የምፈልገው አንዳንድ ሀሳቦች አሉ። ተከታተሉ። ወደ ልቤ የጌታን መንፈስ እያዳመጥኩ እንዲህ የሚል መልእክት ሰጠኝ። በጣም የሚገርም መልእክት ነው የሰጠኝ። እንግዲህ ዮሐንስ ወንጌል ላይ እዚሁ ዮሐንስ ወንጌል 3:13 ነው ያነበብኩላችሁ። ወአልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ዘውእቱ ይነብር ውስተ ሰማይ ብያለሁ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ይሄ የሰው ልጅ ደግሞ በእግዚአብሔር ኃይል ቀኝ ይቀመጣል ብሏቸዋል። እንደገና ደግሞ በታላቅ ዳመና ይመጣል ተብሏል። ይመጣል ኢየሱስ ሄዶ የተቀመጠ ብቻ ሳይሆን ተመልሶም የሚመጣ ነው። በደመና ውስጥ ሆኖ የወጉት ሁሉ እያዩት ዋይ ዋይ እያሉ ነው የሚመጣው። ስለዚህ እኛ የዳንበት ክርስቲያኖች የገባን ሰዎች ማራናታ እንለዋለን። ጌታ ኢየሱስ ሆይ ቶሎና። እግዚአብሔር የተመሰገነ ይሁን። ስለዚህ ይልቁኑ ከጌታ ጋር ተስማምቶ ከኚህ አባት ስብከት ጋር ተዋህዶ ማራናታ ማለት አይሻልም? ፍጡር አልተሰበከም ተብሎ ማርያም ቤዛዊት አልተባለችም ተብሎ ያን ያህል መጨናነቅ እና በጣም ጥሩ አይደለም። መገፋት ይሁን ለሳቸው በረከት ነው፣ ምንም ችግር የለውም። ነገር ግን ጊዜው እንደሱ አልነበረም። በተአቅቦ የሚቀመጡበት ሳይሆን ለዚህ እውነት ዓለምን እኮ ሊለውጥ ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ እኮ ጌታ ነው። የሚያስወግደውን የዓለምን ኃጢአት የሚያስወግደውን ኢየሱስን እንዲያስተዋውቁ በኃይል እንዲሰብኩ መርዳት ነው የሚያስፈልገው ይህን ሰው በፋይናንስ በተለያየ ነገር እንጂ በተአቅቦ ማስቀመጥ አግባብ አይደለም። ሌላው ልናገር የምፈልገው ምንድን ነው? ለኒቆዲሞስ ጌታ የተናገረውን ነገር ነው። እሱን ነው ዛሬ ላሳያችሁ የምፈልገው። በጣም ወደ መንፈሴ በጸጥታ ውስጥ ሆኜ ይናገረኝ ነበር ጌታ። ስለዚህ እሱን ክፍል እንዳካፍላችሁ በኃይል ውስጤ እንትን አለ፣ ተቀጣጠለ። እግዚአብሔር የተመሰገነ ይሁን ለዘላለም። ዮሐንስ ወንጌል 3 ቁጥር 11 ላይ ያለ ሐሳብ ነው። ዮሐንስ ወንጌል እስቲ በግዕዙ ላንብበው፣ ምክንያቱም ለኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ስለሆነ የምናስተላልፈው ቋንቋችን ግዕዝ ነው ስለሚሉ እኛም ደግሞ ግዕዙን ተምረናል እና በግዕዝ ማንበብ በጣም ጥሩ ነው። አድሬስ ያደርጋቸዋል ማለት ነው። አድሬስ እናደርጋቸዋለን። ቁጥር 11 ላይ እንዲህ ይላል በግዕዙ አማን አማን እብለከ ከመዘነ አምር ንነግር ወበዘርኢነ ሰማዕተ ንከውን
ወስምዓ ነሰ ተአብዩነ ነሲአ። ወደ ላይ ላንብብ እንደውም ከቁጥር 10 ወአውሳ እግዚ ኢየሱስ ወይቤሎ አንተ ሊቆሙ ለእስራኤል ወዘንተ ነገረ ኢተአምር አማን አማን እብለከ ነው አማን አማን እብለከ ከመዘነ አምር ንነግር ወበዘርኢነ ሰማይተ ንከውን ወስምዓ ነሰ ተአብዩነ ነሲአ። ምን ማለት ነው? በጣም የሚገርም ነገር ነው። በጣም የሚገርም ነገር። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም ሲለው ታያላችሁ። ምስክርነታችንን ምን አትሉትም? አትቀበሉትም። አማን አማን እብለከ ከመዘነ አምር ንነግር ወበዘርኢነ ሰማይተ ንከውን ወስምዓ ነሰ ተአብዩነ ነሲአ። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ተገርማችሁ የእስራኤል መምህር ስትሆን ይህን አታውቅምን አለው። ይሄ ሰው የእስራኤል መምህር ነው። ዝም ብሎ ተራ አይሁዳዊ አይደለም ወዳጆች። ብዙ ማብራሪያ የሚያስፈልገው አይደለም፣ ወይም ደግሞ ጊዜ የሚያስፈልገው አይደለም። ቢያስፈልገው ኖሮ ጊዜ ይሰጠው ነበረ። እንደገና ደግሞ ይህንን አይነት ጠንከር ያለ መልእክት አይነግረውም ነበረ። ጊዜ አልሰጠውም። አሁን የምናውቀውን እንናገራለን፣ ያየነውን እንመሰክራለን ያለው። አንተ የአይሁድ መምህር ስትሆን ይህን አታውቅምን ነው ያለው። ሌላ ሰው ቢሆን አይለውም እኮ። ይሄ ሰው መምህር ነው፣ እውነት ነው። መጽሐፍትን ያገላበጠ ነው። ቶራህን ያውቃል፣ ሕግን ያውቃል፣ ያስነብባል፣ ያነባል። የመቅደስ አገልጋይ ነው። ለዚህ ነው አንተ የእስራኤል መምህር ስትሆን ይህን አታውቅምን ያለው። አያችሁ፣ ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ማለት ምን ማለት ነው? ጊዜ ልሰጥ አያስፈልገኝም፣ ቀጠሮ ልሰጥ አያስፈልገኝም። ማድረግ ያለብኝ ምንድን ነው? እውነት እውነት እልሃለሁ አማን አማን እብለክሙ አማን አማን እብለከ እውነት እውነት እልሃለሁ ያየነውን እንመሰክራለን። ያየነውን እንመሰክራለን፣ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። እግዚአብሔር አምላክ የተመሰገነ ይሁን። ይሄ መልእክት ማንን ይመለከታል? የኦርቶዶክስ ካህናትን፣ ጳጳሳትን፣ አለቆችን እናስተምራለን ብለው አውደ ምሕረት የያዙትን እነዚህን ሁሉ የሚመለከት ነው። እግዚአብሔር የተመሰገነ ይሁን። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ኢየሱስ ክርስቶስ እኮ ለሰማርያ ሰዎች ጊዜ ሰጥቷል። ሄዳችሁ ብትመለከቱ በሰማርያ ሊያልፍ ግድ ባለው ጊዜ የሉቃስ ወንጌል ምዕራፍ 9 ላይ በወስዳችሁ ቁጥር 51 ጀምሮ ሄደን ማየት እንችላለን። ሊያልፍ ግድ ባለው ጊዜ ሰማርያ ሰዎች ሊያሳልፉት አልፈቀዱ። ስለዚህ ደቀ መዛሙርቱ ተናደዱና ተበሳጩና ምን አሉ? የኤልያስ እሳት ወርዶ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱ ግን መልሶ ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም፣ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄደ ብሎ ወደ ሌላ መንደርም ሄዱ ብሎ ይናገራል። እንግዲህ ወደ ኢየሩሳሌም ሊሄድ ፊቱን ባቀናበት ጊዜ ነው መልእክተኞችን በሰደደ ጊዜ ወደ ሳምራውያን መንደር ገብተው
ፊቱም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም ይላል። ሊያሳልፉት ራሱ አልፈቀዱ። ስለዚህ በጣም የተናደዱ የዘብዴዎስ ልጆች እሳት ከሰማይ ወርዳ ትብላቸዋል። የኤልያስ እሳት ፍቀድ አሉት። ከዛ ተቆጣቸውና ምን አይነት መንፈስ እንደሆነላቸው አታውቁም፣ የሰው ልጅ የጠፋውን ሊያድን ነው የመጣው አላቸው። ለምን ገሰጻቸው? ኢየሱስ ክርስቶስ እሳት ሊያወርድ አይደለም የመጣው። ኢየሱስ ክርስቶስ የሰውን ነፍስ ሊያድን ነው የመጣው። የሰውን ነፍስን የሚያድነው ደግሞ በጊዜ ውስጥ ነው። ስለዚህ እነዚህ ሰዎች አሁን እሳት ወርዶ እንዲበላቸው ሳይሆን የሚያስፈልጋቸው ምንድነው? ትዕግስት ነው። በትዕግስት እነዚህን ሰዎች መጠበቅ ነው እንጂ የኤልያስ እሳት አይደለም የሚያስፈልጋቸው። ገና ለገና አላሳለፉኝም ብሎ ኢየሱስ ክርስቶስ ግብታዊ ሆኖ እሳት ይውረድባቸው። አዎ እችላለሁ፣ በቃ ማውረድ እኮ ይችላል አይደል? በኤልያስም ዘመን እኮ ከአብና ከመንፈስ ቅዱስ ጋራ ህልው ሆኖ አብሮ የሚሰራ ማውረድ ይችላል። ነገር ግን ለምን? የአዲስ ኪዳን ዘመን ስለሆነ ሰዎችን ታግሰን ነው የምናድነው። ከዚህ አንጻር ምን አይነት መንፈስ እንደሆነላቸው አታውቁም ብሎ ነው የገሰጻቸው። የሰው ልጅ የጠፋውን ሊያድን ነው የመጣው ነው ያላቸው። ለምን? እነዚህ የሰማርያ ሰዎች እኮ እንደ ኒቆዲሞስ መምህራን አይደሉ፣ ህጉን አያውቁም። እንደውም 5ቱ የሙሴ መጽሐፍትን ነው የሚያውቁት። ያውም ምዕመን ናቸው። እነዚህ የሚያስተምራቸው የለም። ያ5ቱን የሙሴን ህግ ይዘው እኮ ነው በገሪዛን እንትን ያሉት እና ይህንን ህግ የሚከተሉ እንጂ ብዙ እውቀት ያላቸው አይደለም። ነገር ግን ኢየሱስን ሊያሳልፉ ስላልፈለጉ በአይሁድና በሰማርያ መካከል ትልቅ ልዩነት ነበረ። አይሁዳውያን ሰማርያውያንን ይንቋቸው ስለነበረ መግባባት አልነበረም። ከዚህ የተነሳ ነው እነሱም ይገፈትሯቸው ስለነበረ የሰማርያ ሰዎችም ኢየሱስን በዚያ እንዲያልፍ ያልፈቀዱት ከዛ አንጻር። ስለዚህ ኢየሱስ እንዴት አላሳለፉኝም ብሎ ግብታዊ ሆኖ እሳትን አላወረደባቸውም፣ ታገሳቸው። ለምን? እውቀታቸውን ያያል፣ መረዳታቸውን ይመለከታል። እንደገና ደግሞ የነገውን ተስፋቸውን ያያል። ዛሬ ላይ እንዲህ አይነት አቋም ኖሯቸው ኢየሱስን አላሳልፍ ቢሉ በነገው ህይወት ግን የኢየሱስ ሆነው እንደሚወረሱ ያውቅ ስለነበረ እነዚህን ትኩስ የሆኑ ደቀ መዛሙርት ሲገስጻቸው እንመለከታል። ምን አይነት መንፈስ እንደሆነላቸው አታውቁም ብሎ የሰው ልጅ የጠፋውን ሊያድን ነው የመጣው አላቸው። ማለት ምን ማለት ነው? የጠፋውን ላድን ነው የመጣሁትና የሚያስፈልጋቸው እሳት ሳይሆን ጊዜ መስጠት ነው። እኛ ብንሆን እሳት ነው የምናወርደው አይደለም? አልተቀበለኝም ብለን እሳት ማውረድ ባንችል እንኳን የነገር እሳት እናወርዳለን፣ ስም እናጠፋለን። ይሄ እንደዚህ ብለን ኮንነ ነው ያንን ሰው የተለያየ ነገር ልንቀበለው። ኢየሱስ ክርስቶስ ግን ምንም አላለም። በቃ የሰው ልጅ የጠፋውን ሊያድን ነው። አዎ ጠፍተዋል። እንደገና እኔ ደግሞ እሳት ላወርድባቸው አያስፈልግም፣ ግን ምን ልላቸው ይገባል? ልታገሳቸው ይገባል አለ። አዎ አንዳንዱን እኮ ታግሰን ነው ከእሳት ነጥቃ። መጽሐፍ የሚለው ምንድን ነው? አንዳንዶችን ነጥቃችሁ ከእሳት አድኑ ብሎ ይናገራል። እንደገና ደግሞ በተለይ በጴጥሮስ መጽሐፍ ላይ የሚለው ነገር አለ። እሱን ላሳያችሁ ፈልጋለሁ። ሁሉ ወደ ንስሐ እንዲደርሱ ወዶ ይታገሳል ይላል ኢየሱስ። ክብር ለእግዚአብሔር ይሁን። ሁሉ ወደ ንስሐ እንዲደርስ ወዶ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ነው። ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። እንዲህ አድርጎ አንዳንድ ሰዎችን ታግሶ ያድናል ማለት ነው። ዛሬም በዙፋኑ ላይ ሆኖ እንኳን ታግሶ ነው የሚያድነው እንጂ እሳት አያወርድም። ሰው ነው ስሜታዊ ሆኖ፣ ሰው ነው ግብታዊ ሆኖ ትዕግስታቶ ባለ በሌለ ኃይሉ እሳትም ማውረድ ከቻለ እሳትም የሚያወርደው፣ ወይ ድንጋይም ማዝነብ ከቻለ ድንጋይ የሚያዘንበው፣ የስድብ ናዳ ማውረድ ከቻለ የስድብ ናዳ የሚያወርደው የሰው ልጅ ነው። የእግዚአብሔር ልጅ ጌታ ኢየሱስ ግን መዳናችንን ፈልጎ ወዶ ይታገሳል። እግዚአብሔር የተመሰገነ። እነዚህን ሳምራውያን ሰዎች እንግዲህ ታገሳቸው።
በጣም የትዕግስቱ ስፋት አይገርማቸው? እግዚአብሔር ይሄን ትዕግስት ይስጣል። የትዕግስቱ ስፋት። ለዚህ ነው የትዕግስቱን የመቻሉን ነገር አይተ ትንቃለህን ብሎ ጳውሎስ እኮ ይህንን አይቶ እኮ ነው ንስሐ እንደማይገባ ልብህ። በጣም ነው የሚገርመኝ ይሄ ቃል። የትዕግስቱን የመቻሉን ነገር አይተ ትንቃለህን ብሎ ሮሜ ምዕራፍ 2 ቁጥር 4 ጀምሮ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጸግነት ትንቃለህን? ነገር ግን ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት ቀን ቁጣን በራስ ላይ ታከማቻለህ ይላል። የትዕግስቱን የመቻሉን ነገር አይተህ ትንቃለህ። አንዳንዴ ሲታገሰን የሌለ ያክል ቆጥረን ብዙ ነገር እናደርጋለን፣ እንፋንናለን። ብዙ ነገር እግዚአብሔር የለም ሁሉ ልንል እንችላለን። የለም ብትባል አለህ እላለሁ፣ ለስምህ ክብር እዘምራለሁ አለ ዘማሪው። የለም እንላለን። የሚገርማችሁ ነገር ጌታ ግን በዙፋኑ ላይ ሆኖ እየታገሰን ነው፣ እየቻለን ነው፣ እንደ ሰው አይደለም። ለዚህ ነው ጳውሎስ የትዕግስቱንና የመቻሉን ነገር አይተህ ትንቃለህን? ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት ጊዜ ቁጣን በራስ ላይ ታከማቻለህ ያለው ከዚህ የተነሳ ነው። ስለዚህ አላወረደባቸውም እሳት። የዘብዴዎስ ልጆች ግን ፈልገው ነበር የኤልያስን እሳት። ምንም ይሄ ጠቃሚ ህዝብ አይደለም፣ መጥፋት አለበት፣ በቃ ከዚህ በኋላ ረብ አይሆንም፣ ለምንም ስለማይሆን እሳት ይውረድ። እንደ ዘብዴዎስ ልጆች እኮ በቃ እሳት ወርዶ የሰማርያን ከተማ አቃጥሎ አልቋል በቃ የሰማርያ ነገር። ኢየሱስ ግን ታገሳቸውና በጣም የሚገርማችሁ ምዕራፍ 4 ላይ በጠራራ ፀሐይ በቀትር ይቺ ሳምራዊቷ ሴት ውሃ ልትቀዳ ስትመጣ በ6 ሰዓት እስቲ አስቡ። አስተማሪ የሆነ ሰው እንዲህ ነው፣ ታግሶ ነው የሚያድነው። የኢየሱስን ፈለግ ነው መከተል ያለበት። የሚገርማችሁ ነገር ታግሶ በጠራራ ፀሐይ ደከመኝ ሳይል ኢየሱስ ይቺን ሴት ፍለጋ መጣ። እግዚአብሔር የተመሰገነ ይሁን። መጥቶ በጉድጓዱ አጠገብ ተቀመጠ ይላል። ጊዜው ምን ነበረ? 6 ሰዓት ያህል ነበረ ይላል። ደክሞ ማለት ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ ይላል። ከዛ በኋላ ነው ውሃ ጠጭኝ አላት። በአንድ ጊዜ እኔ መሲህ ነኝ ተቀበይኝ ምናምን አላላት። ውሃ ጠጭኝ ብሎ አንተ አይሁዳዊ ስትሆን ከኔ ከሳምራዊቱ ከተናቁት ሰው እንዴት ይሄን ውሃ ትጠይቃለህ? የሚለምንሽ ማን መሆኑን ብታውቂ ኖሮ አንቺ ትለምኝው ነበር አለ። ስለ አምልኮ ነገራት። 10 ባሎች ነበሩሽ፣ 5 ባሎች ነበሩሽ፣ አሁን ያለው ከአንቺ ጋር አይደለም ማለት 5ቱን ቶራ እንደምታመልክ እንደገና ደግሞ ባሎች የለዋወጠች ሴት መሆኗን ነው የሚነግራት። የልቧን እኮ ነው በመገለጥ የሚነግራት። ለዚህ ነው በመጨረሻ ሀበን የሙእቱ ማይ ከመ ኢይምጻ ዳግመኛ ወደዚህ ውሃ እንዳልመጣ ይህን ውሃ ስጠኝ አሰኛል። ውሃ ደገት ቀሱታ ወአተወት ሀገረ ወነገረት ለሰባ ቤታ ይላል። እንስራዋን ጣለች ይላል። ለቤተሰቧ ልትነግር ጉዴን ነገረኝን ነውና ይውልት። በእርግጥም ጉዷን ነግሯት ነበረ። ትገረም ነበረ ሲያወራት። ኢየሱስ ክርስቶስ አንተ ነቢይ ነህ ያለችው እኮ ኢየሱስ ክርስቶስ ነቢይም ነው፣ ካህንም ነው፣ ንጉስም ነው እኮ 3ቱን ኦፊሶች የያዘ ነው ጠቅልሎ። ስለ ሰው ማንም ሊነግረው አያስፈልገውም፣ በሰው ልብ ውስጥ ያለውን ያውቅ ነበርና ብሎ ይናገራል ዮሐንስ ወንጌል ምዕራፍ 2 ቁጥር 21 ላይ። በሰው ልብ ውስጥ ያለውን ያውቅ ነበር፣ ማንም ሊነግራት። ስለዚህ በዚህ ሴት ልብ ውስጥ ያለውን ያውቅ ስለነበረ ይነግራት ነበር። ነቢይ ነህ እና መሲሁ ሲመጣ ያ የሚናገረሽ መሲሁ እኔ ነኝ አላት። ከዛ ነው ስራዋን የጣለችው። ታግሶ እሷን ብቻ ሳይሆን ከዛ መልስ ድፍን ሰማርያን አዳነ። ሄዳ ተናገረች፣ መሲሁ ነው ጉዴን የነገረኝ እናዩ። በኋላ እኛ የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ከአፉ ሰምተነዋል።
እንደውም አትሂድብን በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር ይላል። አሁን የምናምነው ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበረ እያለ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ይሁን። እንደውም ከኛ ጋር አሁን አትሂድብን ሁሉ ይሉት እንደነበረ ብዙ ሰዎች ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት እያለ ሁሉ ይናገራል። እንደገና በእነርሱ ዘንድ እንዲኖር ለመኑት ይላል። ትላንትናና ከትላንት ወዲያ ለምነውታል? አልለመኑትም እኮ። በዚያች ሰፈር እንኳን እንዲያልፍ አልፈቀዱለትም። እዚህ ጋር ግን ለመኑት። እንግዲህ እንደነዚህ አይነት ሰዎችን የምናፈራው ታግሰን ነው። ታግሶ ስላዳናቸው ማለት ነው። ይህንን ያነሳሁት ምንድነው? እዚህ ጋር ኒቆዲሞስን አንስቻለሁ። ኒቆዲሞስን ግን እንዲህ ባለ ሰማርያውያንን በታገሰበት መንገድ ለሴቲቱ ዋጋ በከፈለበትና ሴቲቱን በታገሰበት መንገድ አልታገሰም። ለምን? የሕግ መምህር ነዋ። የሕግ መምህር ነው። አንተ የእስራኤል መምህር ስትሆን ይህን አታውቅምን? እንዲህ ተቀደመ። የሰማርያ ሰዎች ያወቁ። ብዙዎች ከምስራቅና ከምዕራብ ይመጣሉ። በእግዚአብሔር መንግስት ውስጥ በመንግስተ ሰማያት ይቀመጣሉ። ነገር ግን ሌሎች ሰዎች እንትን ይላሉ ብሎ ተናግሯል እኮ። ይሄ ማቴዎስ ወንጌል ላይ ያለ ሐሳብ ነው። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ይጣላሉ። የመንግስት ልጆች ማን ናቸው? አይሁድ ናቸው። ሕግ ለነሱ ነው። ቤተ መቅደስ ለነሱ ነው። አባቶች ለነሱ ናቸው። ክርስቶስ በስጋ ነው ከነርሱ የመጣው። እሱ ለዘላለሙ የተባረከ አምላክ ነው ብሎ ይናገር ሮሜ 9 ላይ። በስጋ ነው የመጣው። ነገር ግን አላወቁትም። የጠራቢው ዮሴፍ ልጅ ነው ይሉ ስለነበረ ብዙዎች ከምስራቅና ከምዕራብ መጥተው ግን በመንግስተ ሰማያት ተቀመጡ። የአብርሃም ልጆች ተባሉ። እነዚህ የመንግስት ልጆች የተባሉት ግን በውጭ ይጣላሉ አለ። አላወቁም። ኒቆዲሞስም እንዲህ አይነት ሰው ነበረ። በጣም የሚገርማችሁ ነገር እና ለዚህ ነው አንተ የአይሁድ መምህር ስትሆን ይህን አታውቅምን ያለው። ለዚህ ብዙዎች አውቀው መሲህ ነው አዳኝ ነው ወልደ ዳዊት ተሳለን እያሉ እየለመኑ እንደገና ከእስራኤል ውጭ ያሉ ሰዎች እንኳን ጌታ ሆይ ልጄን አድንልኝ ብላ ያቺ ከነናዊቷ ሴት ማርልኝ ልጄን እያለች ስትጮህ የልጆችን እንጀራ ለቡችሎች መጣል አይገባም እያላት በኋላ አንቺ ሴት እምነትሽ ታላቅ ነው ብሎ እንደወደድሽ ይሁንልሽ ሁሉ አላት እኮ ማቴዎስ 15 ላይ። እንደገና ማቴዎስ 8 ላይ እኮ በእስራኤል እንኳን ያንን ሮማዊ መቶ አለቃ አዝዝ በቃልከ ወይሃዩ ወልዴ ወደ ከቤቴ ይደልወኒ ከመ አንተ ትባ ጠፈረ ቤቴ አዝዝ በቃልከ ወይሃዩ ወልዴ ቃልህን ላክ ልጄ ይድናል። በእስራኤል እንዲህ አይነት እምነት አላገኘሁም አለ። እነዚህ ሁሉ እንግዲህ እነ ኒቆዲሞስን ቀድመዋል ማለት ነው። በጣም ይገርማል። ለዚህ ነው እዚህ ጋር ኢየሱስ መጥቶ አንተ የእስራኤል መምህር ስትሆን ይህን አታውቅምን? አማን አማን እብለክሙ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። በቃ ጊዜ ልሰጥህ አያስፈልገኝም፣ ልታገስህም አያስፈልገኝም። የምናውቀውን እንናገራለን፣ ያየነውን እንመሰክራለናል። አንተ የእስራኤል መምህር ስትሆን እኔ ለአባቶች የምለው ይሄንን የእስራኤል እኛ እኮ የብዙ እንደ መምህራን አይደለን እንዴ? የአንድ ሀገረ ስብከት ሊቀ ጳጳስ ማለት እኮ መምህር ማለት ነው። የአንድ ቤተ ክርስቲያን እንትን አስተዳዳሪ ማለት መምህር ማለት ነው። ሲኖዶስ ማለት እኮ ቀላል አይደለም። የሀገርን ችግር የሚፈታ ነው ከቤተ ክርስቲያን አልፎ። ይህን አታውቅም ምን ይላል ግን ጌታ። በጣም እኮ የሚገርም ነው ወዳጆች። እንዴት ተሰወረብን ጌታ ታዲያ?
እንዴት ቢሰወርብን ነው እኚህን ሰው በእውነት በተአቅቦ በሱባኤ መልክ በቁም እስረኝነት መልክ ማስቀመጣችን? ይሄ እውነት እንዴት ቢሰወርብን ነው? ጌታ ዛሬ እየተናገረን አንተ የእስራኤል ኒቆዲሞስን አይደለም ዛሬ ሲኖዶስን ነው የሚናገረው። ጳጳሳትን፣ አለቆችን እየተናገረ ነው። የቤተ ክርስቲያን መሪዎችን። በጣም 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 ወዳጆች፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እንዴት ነው ማናቀው? ወዳጆቼ እንዴት ተሰወረብን ይሄ እውነት? ለብዙዎች በርቶ ገና የትላንትና ልጆች ዛሬ በርቶላቸው የመሲሁ ምስጢር የማዳኑ ስራ በርቶላቸው ለኛ እንዴት ተሰወረ? እንዴት አናውቅም? መምህር ሆነን ይሄ እኮ ምን ማለት ነው? መደንገጥ ማለት እኮ አለማወቅ ነው። አትደንግጡ ያሉት እኮ መንፈስ ቅዱስ ነው የነገራቸው እኚህን ሰው። እንዴት ተሰወረብን ይሄ? እሺ ለአንዳንድ ዲያቆናት ይሰወር፣ ለኛ ለጳጳሳት፣ ለኛ ለካህናት፣ ለደብረ አስተዳዳሪዎች፣ ለገዳማት አስተዳዳሪዎች ይሄ እውነት እንዴት ተሰወረ? አዝናለሁ። ዋውሳ እግዚ ኢየሱስ ወይ ቤሎ አንተ ሊቆሙ ለእስራኤል ወዘንተ ነገረ ኢተአምር። ይህን ነገር እንዴት አታውቅም? አንተ የእስራኤል ሊቅ ሆነ ሊቅ አይደለ እንዴ? ሊቀ ማእምራን፣ ሊቀ ሊቃውንት። አሁን ነዘበነ እኮ ሊቀ ማእምራን ተብለው የወረደ ተረት ነው እያወሩ የተቸገር ነው። ብፁዕ ቅዱስ አቡነ ማትያስ ግን አሳረፉን በትላንትና ውሳኔ። ብዙ የሚታረም ነገር አለ አሉ፣ የሚቃና ነገር አለ። በቃ በጣም ልበ ብርሃን ሆነው ነው ይሄንን የወሰኑት። በእውነት በጣም ነው ብንነግረው ለዘበነ ለምሕረተአብ ብንነግራቸው ጆሮ ዳባ ልበስ ብለው እያጓሩ ማይክ እያያዙ እልክ ተጋብተው። ይህም አንድ ነገር ነው፣ አስደስቶናል። ግን የኚህ ሰው በዛው መጠን ደግሞ በተአቅቦ መቀመጥ ያውም በዝግ ቤት ውስጥ እንዴ! ኧረ አይገባ። ወልደ እግዚአብሔር ክርስቶስ ይሰበክ እንጂ የብዙዎችን ጥማት ያረካ ነው እኮ፣ እንስራ ያስጣለ ነው፣ ብልቃጥ ያሰበረ ነው። ይሄ ጌታ ታሪክ የለወጠ እኮ ነው። ምን ተንግበረ ኀዊነ ብለው 3000 ነፍስ እኮ ምን ተንግበረ ኀዊነ ብለው እኮ የተማረኩበት ጌታ እኮ ነው አይደለ እንዴ? ሁሉን ትተው ኩሎ ሀደግነ ወተለውና ከብለው እኮ ደቀ መዛሙርቱ ሁሉን ትተው የተከተሉት እኮ ናቸው። እውራንን ያበራ፣ ሙታንን ያስነሳ፣ ታሪክ የለወጠ፣ ለምጻሞችን ያነጻ፣ ሀገራችንን በሰማይ ያደረገ፣ ዋጋ ከፍሎ ደሙን አፍስሶ ለበደላችን ስሬት ደሙ ፈሶ ስሬትን የሰጠን፣ ከአብ ጋር ያስታረቀን፣ እስመ ውእቱ ሰላምነ አለው ጳውሎስ። ወረሰየነ እስመ ውእቱ ሰላምነ ወረሰዮሙ አሐደ ለክልኤሆሙ ወነሰተ አረፍተ ማእከል በሥጋው። በአዋጅ የተነገረውን የትእዛዛትን ሕግ ሽሮ ሁለቱን አንድ ያደረገ ያስታረቀ እርሱ ሰላማችን ነው። እስመ ውእቱ ሰላምነ ሰላምን ያመጣ ያስታረቀ፣ አይሁድንና አሕዛብን ያስታረቀ፣ ከእግዚአብሔር ጋር ሰላምን ያደረገ ጌታ። እንዴ ይሄ ጌታማ ሊሰበክ ይገባል። ይሄን ጌታ ነው እኚህ ሰው የሰበኩት እኮ። እንዴ ምን አደረጉ? ቤዛ ነው አሉ አይደለ? ኢየሱስ ነው ቤዛችን። ከኢየሱስ ቤዛነት ውጪ የለም ሌላ ቤዛ ነው ያሉት እኮ። ይህን ትልቅ ጌታ እኮ ነው የሰበኩት። እንዴት በዝግ ቤት ይቀመጣሉ? እኔ በጣም ጥያቄ ነው የሆነብኝ። ልቤ በጣም ነው ያዘነው። አዎ አንተ ሊቆሙ ለእስራኤል ወዘንተ ነገረ ኢተአምር፣ ይህንን ነገር አታውቅምን? የእስራኤል ሊቅ ሆነህ አማን አማን እብለከ ከመ ዘነአምር ንነግር ወበዘርኢነ ሰማይ ተንከውን ወስምዐነሰ ተዐብዩነ ነሲአ። እውነት እልሃለሁ
አዎ ምንም ማብራሪያ ጊዜ ሳልሰጥ የሰማነውን ያየነውን እንናገራለን አለ ጌታ። አዎ ምንም ጊዜ ልሰጥ አያስፈልግም። በቃ ፋክቱ ይሄ ነው። መምህር ስለሆንክ ብዙ ማብራሪያ ከኔ ያጠብቅ። በቃ ብዙዎች የተረዱት ነገር ነው ይሄ። ምንም ብዙ ኮርኮንዳንስ መጥቀስ አያስፈልገኝም። አዎ ከሕግ ከነቢያት ከመዝሙራት ማንሳት አያስፈልገኝም። እውነት እውነት እልሃለሁ የሰማነውን ያየነውን እንናገራለን አለ። ምስክርነታችን አትቀበሉትም አለው። በቃ አንዳንድ ጊዜ አይሁዳዊነት ይከለክለናል። መምህርነት በጣም ከባድ ነው። አዎ ይተላለፍና ገዳይ ያደርገናል፣ ሰቃይ ያደርገናል፣ ጨካኝ ያደርገናል። ሊሆን ግን አይገባም። አዎ እቺ ቤተክርስቲያን መስቀል የተከለች ናት። የመስቀል መልእክት ነው ሊኖራት የሚገባው። ከኢየሱስ ጋር ተዘምዶ ነው ማድረግ ያለባት። የኢየሱስ ወዳጅ ነው መሆን ያለባት። ኢየሱስን የማይወድ የተረገመ ይሁን ነው የሚለው መጽሐፍ። በእውነት በእውነት ይሄ መንፈስ ቅዱስ ነው አሁን እየተናገረ ያለው። መንፈስ ቅዱስ ነው እየተናገረ ያለው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አላቸው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ አለው። ከዛ በኋላ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። በዚህ የሰው ልጅ በሆነው በክርስቶስ ነው ዳግም ልደት ያለው። እሱን በመቀበል ነው የእግዚአብሔር ልጅ መሆን የሚቻለው እያለው ነው። ከቃሉና ከምነግርህ ከቃሉና ከመንፈሱ ተወለድ ነው የሚለው። የእስራኤል መምህር ስትሆን እስካሁን አላወቅምን? ስለዚህ እንደ ሳምራውያን ሰዎች ብዙ ጊዜም አልሰጠውም። ለምን? መምህር ነዋ፣ ፊተኛ ነው፣ አገልጋይ ነው። ቀድሞ ማወቅ ያለበት እሱ ነበረ። የዚህ ነገር ዋነኛ ፊተኛ አስፈጻሚ መሆን ያለበት ምሳሌ መሆን ያለበት እሱ ነበረ። ነገር ግን ወደኋላ ቀረ። እስካሁን አታውቅምን አለው። ይህ እኮ እኚህን ሰው እኮ በዝግ ቤት ማስቀመጥ በራሱ እኮ ኒቆዲሞስነት ነው፣ አለማወቅ ነው። ያሳፍራል በጣም። ሰው ቢሰማ ምን ይላል? ምንድነው ያጠፉት? እስቲ የትኛው ነው የስተት ትምህርታቸው? እንዲህ ሰዎች ባራገቡ፣ መጽሐፍ ያልመረመሩ ሰዎች ባራገቡት ነገር ይህን የመሰሉ መምህር፣ ይህን የመሰሉ የወንጌል ገበሬ ወንነሰ ንሰብክ ክርስቶስ ተሰቅለ፣ እኛ የተሰቀለውን ክርስቶስ እንሰብካለን ያሉት እነ ጳውሎስ እኮ የተሰቀለውን ክርስቶስን ነው የሰበኩት። መዳን በኢየሱስ ብቻ ነው ብለው ነው እኮ ያሉት። ኢየሱስ ክርስቶስ እኮ ለዚህ ሳምራዊቷ ሴት እኮ ያላት ነገር ምን እንደሆነ ታውቃላችሁ? እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ስለ መዳን ይነግራት ነበረ። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። መዳን ከማን ነው? ከአይሁድ። ኢየሱስ ከአይሁድ ወገን ነው የመጣውና ለምናውቀው እንሰግዳለን አላት። እናንተ ለማታውቁት ነው የምትሰግዱት። መዳን ከማን ነው? ይህንን ልናውቅ ይገባል። ለምናውቀው ነው መስገድ ያለብን፣ ለማናውቀው መስገድ የለብንም። ትክክለኛ ስግደት፣ ትክክለኛ አምልኮ ምን እንደሆነ አወቀች። መሲዋ ማን እንደሆነ ነቢይ ብቻ ሳይሆን አዳኝ እንደሆነ ተረድታ ነው ሙሉ መዳንን አግኝታ እቺ ሴት የመሰከረችው። ሙሉ ድህነት የሚሰጠን
ኢየሱስ ነው። እኛ የሰራነው የጽድቅ ስራ አይደለም። ምንም እኮ እቺ ሴት የጽድቅ ስራ እኮ አልተጠየቀችም እዚህ ቦታ ላይ። እንደውም ተሸማቃ በቀትር የምትመጣ ሴት ናት። ነገር ግን በቃ ነፃ የሆነ ድህነት አገኘች በክርስቶስ ኢየሱስ። ያ መሸማቀቋ ሁሉ ወድቆ የኢየሱስ ምስክር ልትሆን አላፈረችም። ድህነት በስራ አይደለም፣ ድህነት በኢየሱስ ነው። በስራ ቢሆንማ የራሷ ስራ የድህነት ስራ ትጠየቅ ነበረ። ምን ስራ አላት ይቺ ሴት? አፍራ ተሸማቃ ተንቃ የኖረች ሴት አይደለች። ነገር ግን ይሄ እውነት ውስጧ ሲገባ ወዲያው ነው ልትመሰክር የወጣችው። ለዚህ ነው በጳውሎስ መልእክት ላይ እንዲህ የሚል ቃል የምናነባው፣ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ይናገራል። በቲቶ መጽሐፍ ላይ እንደገና በጢሞቴዎስም መጽሐፍ ላይ አነብላችኋለሁ ሁለቱንም ክፍል። በጢሞቴዎስ መጽሐፍ በመጀመሪያ ያለውን ላንብብላችሁ። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረሃዊ መከራ ተቀበል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯል እያለ ይቀጥላል። ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። እኛ ስላደረግነው የጽድቅ ስራ አልነበረም ይላል። እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እኛ እንደ ስራችን መጠን አይደለም፣ እንደ ስራችን መጠን አይደለም ብሎ ይናገራል። እንደ ራሱ ሐሳብና ጸጋ መጠን ነው ያዳነን፣ እንደ ስራችን መጠን አይደለም። እንደ ስራዋ መጠን አይደለም። እቺ ሴት የዳነችው መዳን ከአይሁድ ነው፣ ለምናውቀው ነው የምንሰግደው አላት። ከዛ በኋላ ይህን ድህነት ተቀበለች። ጉዴን የነገረኝን ኑና አለች። እንስራዋን ጣለች፣ ልትመሰክር ወጣች። የተጠየቀችው የጽድቅ ስራ የለም። ምንም ስራ የላትማ፣ ለራሷ እንኳን ስራ ሊኖራት ተሸማቃ በቀትር የምትመጣ ሴት ክርስቶስ የሰራውን ስራ አምና ያንን የጽድቅ ስራ አምና ተቀበለች ማለት ነው። ለዚህ ነው ጳውሎስ እኛ ስላደረግነው ስራ አይደለም፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ያለው ከዚህ የተነሳ ነው። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና፣ ያዳነን እሱ ነው። እኛ ስላደረግነው ስራ አይደለም፣ እንደ ራሱ ሐሳብና ጸጋ መጠን ነው ያዳነን። እግዚአብሔር የተመሰገነ ይሁን ለዘላለም። ይሄ እኮ እውነት በክርስቶስ የሆነ ነው። እንደገና ደግሞ በቲቶ መጽሐፍ ላይ ይህንን እውነት በጣም አጉልቶ ይናገረዋል። መጽሐፍ አዋቂዎች ስለሆናችሁ እንግዲህ ይህንን እውነት የምጠቅሰው ለዚህ ነው። ምንድን ነው የሚለው ቲቶ መጽሐፍ ላይ? ቲቶ ምዕራፍ 2 ቁጥር 4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ምሕረቱ ሰውን መውደዱ ነው የተገለጠው። ለአዲስ ልደት በሚሆን ነው ያጠበን። ስለዚህ እቺ ሴት የጽድቅ ስራ አልነበረባትም። ይኑርባት ቢባል እንኳን የለባትም በቃ። ነገር ግን እንዲሁ በምህረቱ ዳነች። እግዚአብሔር ሰውን መውደዱ በኒቆዲሞስ ላይ እንደተገለጠ በእሷም ላይ ተገለጠ። እግዚአብሔር አምላክ የተመሰገነ ይሁን። ክርስቶስ በሰራው ስራ ድና ነው ጉዴን የነገረኝ እናዩ ያለችው እና ይህንን ነው እስካሁን አታውቅምን የአይሁድ መምህር ስትሆን ያለው። ለዚህ ነው ወዳጆች
ወደ ኋላ ያሉ ሰዎች አውቀው እሱ ግን የህግ መምህር ሆኖ ፊተኛ ሆኖ አያውቅም። ስለዚህ ብዙ ማብራሪያ ማለት ማስረጃ ምናምን አልሰጠውም። እውነት እውነት እልሃለሁ የምናውቀው እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉትም ብሎ ይህንን የተናገረው ከዚህ የተነሳ ነው። ምስክርነታችንን ምን አትሉም አትቀበሉትም። እንደውም ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ብነግራችሁ እንዴት ታምናላችሁ አላቸው አለው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ቁርጥ ቁርጥ ያለ እውነት፣ እሱም በሰማይ የሚኖረው የሰው ልጅ ነው። ስለዚህ ልናውቅ ይገባል። በቃ ይሄ ማፈሪያ፣ ይሄ መጥፎ ነገር ነው ወዳጆች። ጳጳሱን በተአቀው ማስቀመጥ በጣም አለማወቅ ነው። አታውቅምን ይላል። በጣም ይህን ጉድ ሰዎች ሊሰሙብንም አይገባም። በጣም በጣም ያፍሩብናል። ይቺ ቤተክርስቲያን እኮ ሐዋርያዊት ናት፣ ፊተኛ ናት፣ የወንጌል ጀማሪ ናት። እንዴት ወደኋላ ትቀራለች ዛሬ? በእውነት በጣም እንዴት ይሄ እውነት እንዴት ተሰወረባት? እንዲህ ጳጳሱ እንደ ወንጀለኛ እንዲህ አዳኙን በሰበኩ ጌታን በሰበኩ እንዲህ ቤዛዊተ ዓለም አትባልም እኮ ቢሉ በእውነት እውነቴን ነው የምላችሁ፣ ቤዛዊተ ዓለም አትባልም ብለው ቢሉ ከማርያም ጋር የሆነ ክርክር ኖሯቸው ምናምን ሳይሆን የገዛ ትምህርቶቻችሁ ነው ቤዛዊተ ዓለም የሚለው የገዛትም በመጽሐፎቻችሁ ውስጥ ያለው ዛሬ ይታረማል ያላችሁት